والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف رحمه الله: الحديث 63. ثم نقل حديثا عن عبد الله بن عمر عن رسول الله صلى الله عليه وسلم أنه قال: إن بلالا يؤذن بليل فكلوا حتى يؤذن ابن أم مكتوم. نبينا عليه الصلاة والسلام بلو እንደነበርነው የሚናገረው አብዱላህ ብን ዑመር ቢላል በሌሊት ነው አዛን የሚለውና ብሉ ጠጡ ኢብኑ ኡሚ መክቱም አዛን እስከሚል ድረስ። ይሄ ኢብኑ ኡሚ መክቱም ተብሎ የተባለው አብዱላህ ኢብኑ ኡሚ መክቱም የሚባል አይነ ስውር ሱሐባ እንደነበረ አይተናል። እናም ለአንድ መስጂድ ሁለት ሙአዚን ቢኖረውም ችግር እንደሌለው ከዚህ ሐዲስ እንደሚያዝም አይተናል። አይነ ስውር የሆነ ሰው አዛን ይበል ተብሎ ቢባልም ችግር እንደሌለው ከሐዲሱ የምናገኘው ነው። ሌላው ለሶላተ ሱብህ ወይም ንጋት ከመገኘቱ በፊት በነብያችን ዘመን አዛን እንደሚባልና ቢባል መልካምነት እንዳለው ይህንንም እንደዚሁ ከሐዲሱ የምንጠቀመው ይሆናል ማለት ነው። የሚቀጥለው ሐዲስ عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم الله عليه الصلاة والسلام على إله: إذا سمعتم المؤذن مؤذن بسماتشو ጊዜ فقولوا مثل ما يقول የሚለውን ቢጤ በሉ። ይሄ እንግዲህ ሙአዚኑ የሚለውን እያንዳንዱን ቃል እየተከተሉ ከሙአዚኑ ጀርባ እንደሚባል ነው ይሄ ሐዲስ የሚጠቁመው። በአንዳንድ ሪዋያዎች ላይ ነቢያችን አለይሂ ሰላቱ ወሰላም ኢላ ሐየ ዐለተይን ብለዋል። ሐየ ዐለ እያለ በሚጠራበት ጊዜ ሲቀር ሐየ ዐለ الصلاة እና ሐየ ዐለ الፈላህ ሐየ ዐለ الصلاة በሚል ሰዓት لا حول ولا قوة إلا بالله ይባላል። ይሄን ሐዲስ ቀርተነዋል። لا حول ولا قوة إلا بالله እየተባለ ይመለሳል። ሙናሰባውም ይሄ የሚባልበት ምክንያት አንድ ሰው በራሱ ችሎታ፣ በራሱ ጥንካሬ፣ በራሱ ብልሃት፣ በራሱ ዕውቀት በዚህ ያለ አላህ Subhanahu Wa Ta'ala ፍቃድና ድጋፍ ስለማያረገው የአላህ ፍቃድ የአላህ ድጋፍ ስለሚፈልግ በእያንዳንዱ መልካም ነገር ላይ ያው የአላህ ፍቃድ የአላህ እገዛ ያስፈልገዋልና ለዛ ነው لا حول ولا قوة إلا بالله የሚለው ብለናል። እናም በሶላተ الصبح አዛንም ላይ الصلاة خير من النوم በሚለው ጊዜ الصلاة خير من النوم እንደሚባል እዚሁ ላይ ተቆመናል። መጨረሻ ላይ اللهم رب هذه الدعوة التامة ይባላል። ይሄም ዚክር አለ ብለን ነበር። ኢቃሙስ ሲባል መልስ አለ ወይ ከተባለ እሱም ቁሉ مثل ما يقول المؤذن በሚለው ውስጥ ይገባል። ኢቃም በሚባል ጊዜ መልሱ ልክ ሙአዚኑ የሚለውን አይነት መመለስ ነው። በአንድ ሐዲስ ላይ ኢቃሙ በሚባል ጊዜ አዳመህ الله وأقامها የሚል ሁሉ ጊዜ አላህ ያዘውትራት የሚል በአንድ ሐዲስ መጥቷል። ሐዲሱ ضعيف ነው። በዚህ የተነሳ قامها الله وأدامها የሚለውን ማለት ቢድዓ ነው ብለው ዑለማዎቹ ያሐክማሉ። ይሄንን መጠንቀቅ ነው። ልክ ሙአዚኑ ያለውን ማለት እሱ ሙአዚኑ ያለው ምንድነው? አላሁ አክበር አላሁ አክበር ሲል አላሁ አክበር አላሁ አክበር አላሁ አክበር ሲል አላሁ አክበር ላ ኢላሃ ኢላላህ ላ ኢላሃ ኢላላህ በቃ ሙአዚኑ ያለውን ማለት ይሄ ነው ትክክለኛው ሐዲስ ላይ መጣው ማለት ነው። ከሐዲስ እንዳንወጣ ባቡ استقبال القبلة قبلان ስለመቀጣጨት የሚናገር ነው። قبلان መቀጣጨት ቅብላ ማለት
በመሰረቱ አቅጣጫ ማለት ነው። ቂብላን መቀጣጨት የሙስሊሞቹ ቂብላ አቅጣጫ ዞረው የሚሰግዱባት አቅጣጫቸው ካዕበተል ሙሸረፋ የተከበረችው የሆነችው ካዕባ ነች። ይሄ እንግዲህ ካዕባ የሰው ልጆች ወደ አንድ ቦታ ላይ ዞረው እንዲሰግዱ አላህ Subhanahu Wa Ta'ala የሱ ፍቃድ የሆነበት ስፍራ ነው። ይህ ስፍራ ተራ ስፍራ አይደለም። አላህ Subhanahu Wa Ta'ala የሱን ተውሂድ ያፈለቀበት ስፍራ ነው። የአንቢያዎቹ ሁላ አባት የሆኑት ነብዩላህ ኢብራሂም አለይሂ ሰላቱ ወሰላም የገነቡት ቤት ነው። ከዛ አንፃር ነው ወደዛ ተዙሮ የሚሰገደውና የቀልባቸውም የሩሃቸውም የሙስሊሞች የጀሰዳቸው መገናኛ ቦታ ነው። ይሄ ቦታ ሙስሊሞች ከዓለም ዓለም መጥተው እዛች ቦታ ላይ ይገናኛሉ። ቀልባቸውም ሁላቸውም ወደዛ ቦታ ይናፍቃል፣ ሩሃቸውም ወደዛ ቦታ ይናፍቃል። ስለዚህም ይህ ቦታ ዞረው እንዲሰግዱበት ተደረገ ማለት ነው። አላህ Subhanahu Wa Ta'ala ካዕባን የዱንያቸውም የዲናቸውም ሁኔታ የሚቆምበት አድርጓል። የሙስሊሞችን ካዕባን ፈልጎ ሄደው ብዙ ሰዎች አንድ ትልቅ ገበያ ላይ ይገበያያሉ። ይሄ ዲናቸው ሳይሆን ዱንያቸው የሚቆምበት ነው። ሌላው ደግሞ ካዕባን ፈልገው ሄደው ካዕባን ጠዋፍ ያደርጋሉ። በካዕባ ዙሪያ ያሉ ከካዕባ አጠገብ ያሉ የተለያዩ መሻዒሮችን የዒባዳ ስፍራዎችን ያገኛሉ። በእነዛም እንደዚሁ ዒባዳቸውን ይፈጽማሉ። ስለዚህም የዲንም ይሁን የዱንያ አህዋል የተካተተበት ነው ይሄ የካዕባ ጉዳይ ማለት ነው። አላህ Subhanahu Wa Ta'ala ካዕባን የዲናቸውም የዱንያቸውም መገኛ እንዲሁም ለሰው ልጆች ከመከራና ከተለያየ ከሆነ ፈተና አምን አድርጓታል። አምን ስላደረጋትም ነው አላህ Subhanahu Wa Ta'ala እንኳን አይደለም ካዕባን በአሁን ጊዜ ሙስሊሞች ከያዙት በኋላ ይቀርና ሙስሊሞችም ባለያዙት ጊዜ በመካ ሙሽሪኮች ዘመን እንኳን የተለያዩ ሆኖ ሰላምና ጸጥታንም ያደፈርሱ ነገሮች በዙሪያው እንዳይፈጠሩ አላህ ጠብቆ ኖሯል ማለት ነው። ነብያችን አለይሂ ሰላቱ ወሰላም ሂጅራ ሳያደርጉ በፊት ወደ ካዕባም ዞረው ሰግደዋል። ወደ ቤተል መቅዲስም ይሰግዱ ነበረ፣ ወደ ካዕባም ይሰግዱ ነበረ። ይሄን የመጣው ወደ መዲና ሂጅራ ካደረጉ በኋላ ግን ቤተል መቅዲስም ብቻ ነው እየተቀጣጩ 16 ወራት የሰገዱት። መጀመሪያ መካ ያሉ ሁለቱንም ቂብላዎች ይጠቀማሉ። ካዕባንም ይቀጣጫሉ፣ ቤተል መቅዲስንም ይቀጣጫሉ። መካ ያሉ ነብያችን አለይሂ ሰላቱ ወሰላም መዲና ሲሄዱ መዲና ያለው ይሁዶች ናቸው። እናም ነብዩ ሰለላሁ ዐለይሂ ወሰለም 16 ወር ማለት አንድ አመት ከአራት ወር ማለት 16 ወራት ነብዩ ሰለላሁ ዐለይሂ ወሰለም ምን ያደርጉ ነበር? ቀጥታ ወደ ቤተል መቅዲስ ብቻ ተቀጣይተው ይሰግዱ ነበር። እናም አላህ ምን ነው ወደ ካዕባ ባዞረኝ እያሉ ሁሌ ልባቸው ላይ ይመላለሳል። አይናቸውንም ወደ ሰማይ ከፍ ያደርጋሉ። ገና ለገና አዲስ ወህይ ይመጣል ወይ እያሉ ይጠባበቁ ነበር። ለምን ይሄ ቦታ አላህ በልባቸው ውስጥ ውዴታውን አስቀምጧል። እናም የተከበረ ስፍራ መሆኑን ያውቁታል፣ ይረዱታል። ካዕባ ማለት ነው የአባቶች የአንቢያዎች አባት የሆነው የኢብራሂም አለይሂ ሰላቱ ወሰላም አሻራ ያረፈበት ቦታ ነው። ከዚህ አንፃር ነብያችን አለይሂ ሰላቱ ወሰላም በጣም ይጓጉ ነበር። በኋላ ከሂጅራ በሁለተኛው አመት ወደ ካዕባ እንዲቀጣጩ ሆነ። ከሂጅራ በሁለተኛው አመት ወደ ካዕባ ተቀጣጩ። ከዚህ ጀምሮ ነብዩ ሰለላሁ ዐለይሂ ወሰለም ወደ ካዕባ ብቻ መስገድ ጀመሩ ማለት ነው። ይሄ እንግዲህ ቂብላ ሶላት ቂብላ እንዳለው አቅጣጫ እንዳለው
እሱም ካዕባ እንደሆነ ማለት ነው ቂብላችን ቁርአን አለ ማስረጃ ሐዲስ አለ የዑለሞች ኢጅማዕ አለ ስምምነት አለ ለሶላት መስፈርት ኢላ በአንዳንድ ሁኔታዎች ሲቀር ሰውየው ሙሉ ለሙሉ በሽታው ተቆጣጥሮት ወደ ቂብላ መዞር የማይችልበት ደረጃ ከደረሰ እንዳለበት ነው የሚሰግደው የዚህ ጊዜ ይወድቃል ማለት ነው ቂብላ በሱ ላይ ግዴታ መሆኑ ይወድቃል ለዓጅዝ ሲባል ሰውየው ስለተሳነው ወደ ቂብላ መዞር ሌላው ወደ ቂብላ መዞር ችግር የሌለውና ባይዞርም ምንም ግዴታ የማይሆንበት ሱና ሶላት መስገድ የፈለገ ሰው መጓጓዣ ላይ ተቀምጦ ሱና ሶላት መስገድ የፈለገ ሰው ለምሳሌ አንድ ሰው ከዚህ ከወንጂ ተነስቶ ወደ አዳማ ይሄዳል በተቀመጠበት መኪና ላይ እዛው ሆኖ አላህ አክበር ይሰግድ ማለት ቂብላ ወዴትም ይሁን መኪና ወዴትም ይሄድ እሱ ዝም ብሎ ይሰግዳል ሁለት ረካዓ ፈለገው ላይ ከመስገድ ይችላል እየሄደ ነው መኪናው ወይም ነው የተቀመጠበት ፈረስ ወይም በቅሎ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ያደርጉት ነበር በሱና ሶላት ማለት ፈርድ ሶላትስ እንደዚህ አይሰገድም ምን ካልሆነ በስተቀር ሶላቱ ወቅቱ ይወጣብኛል የሚል ስጋት ከሌለ በስተቀር የዛ ጊዜ ለضروራ ይሰገዳል طيارም ላይ ይሁን سيارም ላይ ይሁን سفينة الحديث الخامس والستون سلسة مستنيا حديث عن عبد الله بن عمر رضي الله تعالى عنهما كعبد الله بن عمر اللهم لك امس رسول الله سونا أن رسول الله صلى الله عليه وسلم كان يسبح على ظهر راحلته نبي صلى الله عليه وسلم يسبح مالك يصلي صلاة النافلة مالك صلاة النافلة يسجد نبرا تسبيح صلاة النافلة تسبيح راسه سنة صلاة تسبيح يسبح مالك سنة صلاة يسجد نبر مالك رسول صلى الله عليه وسلم سنة صلاة يسجد نبر على ظهر راحلته يمغوغاجاچو جرب عليه هنا مغوغاجاچون تقمطوا معناته ግመላቸውን حيث كان وجهه ወደ ፈለጉበት አቅጣጫ የሚሄዱበት አቅጣጫ እየሄዱ ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ ነበር يومئ برأسه ይሄ እንግዲህ ቤቱ ቁጭ ብሎ አንድ ሰው ቤቱ ሆኖ ወይም ደግሞ መስጊድ ሆኖ ሱና ሰላት ወዴትኛው ማቅጣጫ ይቻላል እንደዚህ አይደለም ያሉት ተሳቸው ማለት መጓጓዣ ላይ ሆኖ ያም يومئ برأسه رسول صلى الله عليه وسلم በራሳቸው እየጠቆሙ ሩኩዓቸውን ዝቅ ስጁዳቸውን ደግሞ ከዛ ይበለጠ ዝቅ እያደረጉ በጭንቅላታቸው በዚህ አይነት ይሰግዱ ነበር وكان ابن عمر عبد الله بن عمر ነበሩ يفعله ይሄንን ያደርጉ ነበር عبد الله بن عمر በጣም متبع للسنه ናቸው ሱናን በጣም ተከታይ የሚባሉ ሰሃቦች ናቸው حتى قيل انه مجنون እብድ ነው እንደ እስከሚባል ድረስ ሱናን ከመከተሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ዛፍ ኖሮ ለዛፉ ብለው ጎንበስ ያሉበት ቦታ ካገኘ እሱ ጎንበስ ይላል ዛፉ ተቆርጧል አያግደውም ቀና ብሎ መሄድ ይችላል ግን ጎንበስ ብሎ ያልፋል አብዱላህ ነው ማለት ነብዩ ድሮ እዚህ ጋር ጎንበስ ብሎ ነበር ብሎ ማለት ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ሲሄዱ ሽንታቸውን የሸኑበት ቦታ ላይ ሄዱ ሽንት ይሄ በጣም እንደው ሱብሃንአላህ ሱናን በመከተል በጣም የረቀቀ ሰሃባ ነው ይሄ አብዱላህ ኢብኑ ዑመር የሚባል ነብዩን አይቶ የተወው ነገር የለም ያው የሰው ልጅ ጉለት አይጠፋውም በሆነ ነገር ነው ከጉለት አንፃር ነው የሰው ልጅ ከመሆኑ የሰው ልጅ ከማል የለው አላህ Subhanahu Wa Ta'ala ይሞላቸው የሱ የአላህ Subhanahu Wa Ta'ala እንደው ሰዎች ነው በጣም አንቢያዎች ካልሆኑ ማለት ነው የሰው ልጅ እንደዚህ ተራ ሰው ሆኖ ከዛ ከአንቢያዎች ውጭ ሆኖ ማንንም ከማል የለው እስማኤል ነው ያ ነው እንጂ በጣም ሙተቢዕ ለሱና ነው አብዱላህ ነው እዛ ነው አንድ ጊዜ እንደው ግመል ይዞ ግመሊቷ እንደዚህ ያሽከረክራታል የሆነ ቦታ ላይ ምንድነው አሉት የነብዩ ግመል ድሮ በዚህ ጋር ስላለፈች የኔ ግመል ታኮ የነብዩ ግመል ታኮ ላይ ካረፈ ብዬ ነው ሱብሃንአላህ
ገመሪቱ እንደዚህ ያሽከረከራት ማለት ነው በጣም እንግዲህ ሱናን ከመወደዱ ማለት ነው ሱብሃንአላህ ይሄንን ስታዩ እኛ የትነን ያስበላል እኛስ እንደው የነብዩ ሱና ይተግበር ብለን የሆነ የመጓጓትም ይኖራል እንደው ነፍስ ያስቸግራል ይሆናል እንጂ ራቅ ብላችሁ ደግሞ ማንንታ ያላችሁ አሁን ዛሬ ላይ በጣም ይስተዋለው የነብዩ ሱና አልበቃው ብሎ አዳዲስ ነገር የሚፈልግ ሰው አለ ይሄንን ደግሞ ስታዩት አጂብ ያስብላል እነሱ እንደዚህ የጓጉለትን ሱና የታርጎት ነው ያስብላል እንዴት ናቀው ያስብላል አልሙሂም አለማወቅ ሱና መናቅ የነብዩን አለይሂ ሰላቱ ወሰለም መንገድ መናቅ አለማወቅ እንጂ ከሳቸው መንገድ ይበለጠ ምን አለ አልሙሂም አብዱላህ ኢብኑ ዑመር ይሄንን ያደርጉት ነበር ግመል ላይ ተቀምጠው መንገድ ላይ እየሰገዱ ሱና ሶላት ይሄዱ ነበር وفي روايه كان يوتر على بعيره ይላል على بعيره ማለት እዚህ ጋር ምን ያለው ነው على راحلته على ظهر راحلته ያለው ተፍሲር ነው ولمسلم لمسلم غير انه لا يصلي عليه المكتوبه የሳይ ሙስሊም ይላል ግዴታ የሆኑ ሶላቶችን አይሰግዱም እንጂ ይላል ግዴታ ሶላቶችን ግን ራሂላ ላይ ወይም መጓጓዣ ላይ ሆነው ነብዩ ሰለላሁ ዐለይሂ ወሰለም አይሰግዱም ለዛ ነው ቡኻሪ ውስጥ ደግሞ ኢላ الفرائض ፈርዶች ሲቀሩ ይላል ፈርዶችስ አልሰገዱም ነብዩ ሰለላሁ ዐለይሂ ወሰለም ፈርድ ሶላት መጓጓዣ ላይ ሆነው አልሰገዱም በጣም ተቸግረው አንድ ጊዜ የሰገዱበት የሆነ አጋጣሚ አለ በዚህ የተነሳ ለضرورة ከሆነ ይበቃል መሪዙ አጠቃላይ ጭቃ ሆነበት አንድ እንኳን አይደለም ሊሰግድበት እንደው በረገጠው ራሱ ሰምጣለሁ የሚባልበት ሁኔታ አለ እንደዛ በጣም ጭቃ ከሆነበትና ሰውየው መጓጓዣ ላይ ነው ያለው ለምሳሌ በፈረሱ እየሄደ ነው እንዳለ ጭቃ ነው ሶላት ወቅት ሊወጣበት ነው መስገድ ይችላል ገና እዛ እስከሚደርስ ድረስ ወጣለው አለ በቃ አሁን ይሰግዳል ሶላት ወቅት ገብቷል አሁን ለምሳሌ ከዓስር በኋላ ሰውየው እየመጣ ነው እንዳለ መንገዱ ጭቃ ነው ወርጄ ሰግዳለሁ የሚልበት ቦታ የለም ምን ያደርጋል እዛው መጓጓዣ ላይ ሆኖ ይሰግዳል ምክንያቱ ምንድነው መሬቱ ስለማያሰግድ ማለት ጭቃ ስለሆነበት ስላልተመቸው መሬቱ ላይ ለضرورة እንደዚህ ለضرورة ከሆነ ነብዩ የሰገዱበት ቦታ ስላለ እንደዚህ ይላል አልሙሂም በዚህ አይነት እንደው በጣም ضرورة ሆኖበት ወይም መኪና እየሄደ ነው አውርዱኝ ሰላት ደርሷል ልስገድ ቢልአይ እና እኛ እናቆም ማለት ወይ መውረድና እዚህ መቅረት ነው ያለህ እድል ወይ ደግሞ ከኛ ጋር መሄድ ነው ይሉታል እዚህ ጊዜ ሰውየው እንደሚያደርገው ያለው አማራጭ እዛው ቁጭ ብሎ ለضرورة ነውና ይሰግዳል ማለት الغالب في الشريعة أن صلاة الفريضة وصلاة النفل تشتركان في الأحكام ብዙ ጊዜ ሸሪዓ ላይ ሱና ሶላትና ዋጅብ ሶላት አህካሞች ላይ ይገናኛሉ ነገር ግን አንዳንድ ቦታ ላይ በአህካም ሱና ሶላትና ፈርድ ሶላት በአህካም ይለያያሉ ከተለያዩባቸው ነጥቦች አንዱ ይህ ቦታ ነው ሱና ሶላት ያለ ምንም ምክንያት አንድ ሰው መንገድ ላይ ዝም ብሎ በመጓጓዣው ሆኖ እየሄደ ሊሰግደው ይችላል ዋጅብ ሶላት ግን እንደዚህ የለም በጣም ضرورة እስካልሆነ በጣም አስጨናቂ ሆኖ እስካልተገኘ ድረስ እንደዚህ አይቻልም ማለት ነው ሌላው የዋጅብ ሶላት ነገር ሁሉ ጊዜ ጠንከር ያለ መሆኑን ማወቅ አለብን ለዚህ ነው ሱና ሶላት ቁጭ ብሎ መስገድ ይቻላል ያለ ምንም ምክንያት ሰውየው ያለ ምንም ምክንያት ድካምም አልተሰማውም ምንም አልተሰማውም ቁጭ ብሎ ቢሰግድ ይቻላል ሱና ሶላት ሁለት ረካዓ ቀብልያ መስገድ ፈለገ ቁጭ ብሎ መስገድ ይችላል ግን ቁጭ ብሎ ሲሰግድ ደግሞ ማወቅ ያለበት አጅሩ ግማሽ ነው ያለ ምንም ምክንያት ከሆነ ምክንያት ካለው ሰውየው ተንሆነ ስለዚህ እንደዚህ አቅሙ ካለው አንድ ሰው ለምን ግማሽ አጅር ያገኛል ከሰገደ ጋር ቆሞ ነው መስገድ ያለበት ሙሉ አጅር ለማግኘት ማለት ነው ለዚህ ነው እንጂ ሱና ሶላት እያመመው አንድ ሰው እየተጣጣረ መስገድ የለበትም እንኳን አይደለም ዋጅቡንም አላህ በጣም ሲያስቸግረው ፈቅዶለታል አይደል ስለዚህ ሱና ሶላት
ያመመው ከሆነ ቁጭ ብሎ ነው መስገድ ያለበት የተወሰነ ህመም ቢሆን ማለት ነው ሁለቱ ይለያያሉ ሱና ሶላትና ዋጅብ ሶላት ይለያያሉ ማለት ነው እሺ الحديث السادس والستون سلسة عندنا حديث عن عبد الله بن عمر رضي الله تعالى عنهما كعبد الله بن عمر اللهم كم سرات من الله جمنا قال بينما الناس بقباء في صلاة الصبح صلاة الصبح لي سوج قباء نسي الليل قباء نا قباء مالك السلام قباء وقصره أشهر قباء የሚለው የበለጠ ይታወቃል قباء في صلاة الصبح إذ جاءهم آت عند سمطانا فقال إن النبي صلى الله عليه وسلم قد أنزل عليه الليلة قرآن ዛሬ ሊልቁ ቁርአን ወርዶበታል ነብያችን ላይ ብሏል قد أمر أن يستقبل الكعبة كعبውን እንዲቀጣጩ እኮ ታዘዋል ብሎ አላቸው فاستقبلوها ሰዎቹ ተቀጣጯት እነሱ ሰላት ሱብህ እኮ ላይ ነበሩ ንዝቁ ባላይ ነው فاستقبلوها وكانت وجوههم إلى الشام فاستداروا إلى الكعبة ፊታቸው ወደ ሻም ነበረ ወደ ካዕባ ዞሩ እንግዲህ መጀመሪያ ለ16 ወራት እንግዲህ ወደ 2 አመት እየሄደ ነው ለ16 ወራት ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያደረጉት ብለና ወደ ድሮቹ ነቢያት ቂብላ ወደ ቤተል መቅደስ ነው የተቀጣጩት ከዛ በኋላ الله سبحانه وتعالى ወደ ካዕባ እንዲዞሩ ቁርአን አወረደ قد نرى تقلب وجهك في السماء የፊትህን ወደ ሰማይ መመላለስ በርግጥም ተመልክተናል فلنولينك قبلة ترضاها متودون የሆነ ቂብላን እናዞራለን አላቸውና ዙር አላቸው ولي وجهك شطر المسجد الحرام ብሎ አላቸው እነሱ እንግዲህ ከመዲና ጫፍ ነው ያለው ይሄ የዛ ጊዜ መስጂድ ቁባ የሚባለው ነስኹ አልደረሳቸውም ወደ መጀመሪያው ቂብላ ዞረው ሲሰግዱ ደረሰ ሱሐቢዩ ሶላት ውስጥ እያሉ ነገራቸው ሶላት ውስጥ እያሉ ሲነግራቸው ዞረው አይ በቃ ቂብላውማ ከተቀየረ እኛ ተሳስተናል ማለት ነው ብለው ሶላታቸውን አፍርሰው ከዛ አልዞሩም ገባን ያልኳሉት አፍርሰው አይደለም የዞሩት ወደዛ ሶላት ውስጥ እንዳሉ ኢማሙ ወደዛ ዞረ ጀማዓው ወደዛ ዞረ እንደዚህ ኢማሙ ሄደ ማለት ነው ወደፊት ፊቱን እኮ አዞሮ እኮ እንደዚህ ሊሄድ ነው ቂብላው ወደዛ ነው አይደል ወደዚህ ነበር መጀመሪያ ኢማሙ ወደዛ ሊሄድ ይሄ ሁሉ ሶላት ውስጥ ይሄ ሁሉ እንቅስቃሴ ሶላት አያጠፋም እንደ ከተባለ ለማስላሐት الصلاه ስለሆነ ችግር የለም ለሶላቱ ለራሱ ለሶላቱ መስለሐ ነው ለሰዎቹ መስለሐ ሳይሆን ለሶላቱ መስለሐ ነውና ለሶላቱ መስለሐ ሶላት ላይ መንቀሳቀስ ችግር የለው ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ የወረዱ አሰግደዋል ሚንበር ላይ የወረዱ አሰግደዋል ለሶላቱ መስለሐ ከሆነ እንቅስቃሴ ችግር የለው ማለት ከዚህ እናረዳለን ሰውየው ሞባይል ይጮህበታል ሞባይል መነካካት ዝም ብሎ ከሆነ ተገቢ አይደለም ነገር ግን እየጮኸ ነው እንዳለ የሚሰግደው ሰው እየረበሸ ነው መዝጋቱ የሶላቱ መስለሐ ነው ስለዚህ መዝጋቱ ዋጅብ ነው ይቻላል ወይ ተብሎ የሚጠየቅ አይደለም ማለት መተው ይቻላል ወይ ነው ጥያቄ መሆን ያለበት
መተው እንደዚህ እየጮኸ መተው ይበቃል ወይ? ስለዚህ መዝጋት ነው ያለበት ሰው المهم ዝም ብሎ እንደው ማን ነው ብሎ ሌላ ተሽውሽ ውስጥ እንዳያገ እንደዚህ አድርጎ ማን ነው ሁለቴ ነው የደወለው እስቲ እንደዚህ ሳይሆን እንደዚሁ እንዳያዘው እዚሁ የሚዘጋበትን ቦታ ጠቅ አድርጎ ይክተት ለማለት ነው እንጂ አውጥቶ አይቶ ምናምን ከሆነማ ይሄ ብዙ መወሳወስ ውስጥ ይከተዋል። በል እንደው አንዱ አንስቶ ያናገር እንዳለ ነግሮኛል። አጠገባችን እየሰገደ ነበር አለ። አንወር መስኪን ነው ጉደኛው ነው መስኪን ያውዱ ሲደውሉለት ብድግ አረጋና አሉ ሰላት ውስጥ ነኝ ይላል ያለበት አጀው ያለበት ለራሱ አላወቀም ማን ሰው ሰላት የስንት በአንዱ ሰተት ያ ነው المهم በአንዱ ሰተት በለንደው ብቻውን እየሰገደ ሆኖ ነው እንጂ ሰውየው የሚሆነው ወይ ደግሞ አርፍዶ ነው እንጂ አሁን እነሱ ያዩት እንደዚህ ያደረገው በጀማዓ ቢሆን ይሄ ጀማዓውን በአጠቃላይ አስቆ ከሶላት ጀማዓ ያወጣል እንዳለ እንደዚህ እያደረገ እየሰማው ማንም ሰብር አድርጎ ሶላቱን የሚሰግድ የለም። المهم እንዲህ ያለው ፊትና አለው ሰውየው ሲያይ ወይ የሆነ ዱንያዊ ነገር ይኖራል ወይ ምን ይኖራል ያለበትን ሊስት ይችላል እሱ ዞሮ ማለት ስለዚህ አለማየቱ ነው እንደዚሁ እንደ ጮኸ እዛው ይዘጋዋል ማለት ነው። ያንን ማድረጉ ግዴታ ነው እየጮኸ እዛው መዝጋቱ ግዴታ ነው የሚሆነው። እንቅስቃሴው ነው አሁን እንቅስቃሴው ሶላት ውስጥ ለሶላት ብሎ ከሆነ አንድ ሰው እንቅስቃሴው ምንም ችግር የለውም። ከፊት ለፊት ሶፍ ጎዶሎ አለ አንድ ሰው ለምሳሌ እዛ ነው ቆመው የሚሆነው እዚህ አሁን በመሐከለ እኮ አንድ 3 ሜትር አለ እንዴ ገመጣለሁ ብሎ ተማለፍ የለበትም ማለት መምጣት አለበት። ለሶላቱ መስላህ እስከሆነ ድረስ ምንም ችግር የለውም መምጣቱና መዝጋቱ እዚህ ጋር ክፍት አለ መጥቶ መዝጋት ነው ያለበት። ባይሆን ሶላት ውስጥ እንዳለ ሰው አከሄድ ይሄድ በአንድ እየሮጠ ሳይሆን የሚመጣው ከዛ ወደዚህ ራመድ ቆም ራመድ ብሎ ይዘጋዋል ማለት ነው። እንደው ሶላት ውስጥ ያለ መምሰል መቻል አለበት አከሄዱ ባይሆን وانا انس بن سيرين قال ከዚህች የምንረዳው ምንድነው ያረሳው ይያልኩ ነበር ከዚህ ሐዲስ የምንረዳው አንድ ሰው ቂብላው ጠየቀ እዛ ወይም ደግሞ ሰው አጣና ይሄ ነው በቃ ብሎ የረጀኸውን እሱ ቂብላ ነው ብሎ ያሰበበትን እየሰገደ ያለ ሌላ የሀገሩ ሰው መጣ ቂብላው ትክክል አይደለም ቂብላው ወደዚህ ነው ሲለው ሶላት ውስጥ እንዳለ ነው መዞር ያለበት እንጂ እስካሁን የሰገድኩት ባጢል ነው ብሎ ሶላቱን መስበር የለበትም። ለዚህ ማስረጃው ይሄ የሷሐቦቹ ስራ ነው። ይሄ የሷሐቦቹ ስራ ደግሞ ወህይ በሚወርድበት ጊዜ ነው የተተገበረውና አላህ Subhanahu Wa Ta'ala ይቅራር አድርጎታል ነብዩም ይቅራር አድርገውታል። ማስረጃው ነብዩም አረጋግጠውታል አላህም አረጋግጠውታል። ስለዚህ ችግር የለውም በዚህ አይነት አንድ ሰው ወዳልሆነ አቅጣጫ ባይሆን መጀመሪያ ሲገባ ሰው ካለ ሰው መጠየቅ አለበት እና ወይ የሙስሊሞቹ ሚህራብ ካለ የሙስሊሞቹ ሚህራብ ማለት የሚሰግዱበት አሁን መስጂዱ እንደዚህ ካለ ይሄ ማለት ነው ቂብላ ወደዚህ ነው የሙስሊሞች ሚህራብ ማለት ይሄ ነው ይሄን የዚህ አይነቱን ነገር ካገኘ የሆነ ምልክት ነው ማለት ነው። በእርግጥ ይሄ በነብዩ ጊዜ የለም ገባናል ሚህራብ የሚባል በነብዩ ጊዜ የለም በንጉሶቹ ጊዜ ነው የተጀመረው። ንጉሶቹ እንደዚህ መጥፎ ሰው ኢማም የሆነው ሰው በጊዜው ኢማም የሚሆነው የሀገር መሪ ነው። እንደዚህ ቀደም ብለው ሲያሰገዱ አልይ የሞቱት እንደዚህ በመወጋት ነው ዑመርም እንደዚሁ። ስለዚህ እነዚህ ያሉ ነገሮችን ለችግሮችን ለመፍታት ብለው
እንደዚህ ሶላት ውስጥ እንዳይገደሉ ምናምን እንደዚህ ከዚህና ከዚህ የሚጋርድ የሆነ ነገር መስራት ጀመሩ ማለት ነው። እንደዚህ የሚጋርድ ነገር መሰራት ተጀመረ። አልሙሂም ይሄ በነብዩ ጊዜ የለም። አንዳንዴ ተወት ብናረገው መልካም ነው ብዬ ነው የማስበው። ብዙም ሰው ስላለመደው ብዬ ነው እንጂ እዚህ ቢሰገድ አንዳንዴ ጥሩ ነው። ሰፈላወሉን ይሄን ነው ማነው እዚህ ኢማም ይቆማል ሰፈላወል ያኛው ይሆናል ማለት ነው። ምንም ችግር የለም። ሰፈላወል ይሄ አይደለም። ሰፈላወል ማለት ከኢማሙ ኋላ ያለው ተሰፍ ነው እንጂ የግድ እዚህ ጋር የተሰመረው ሰፈላወል ነው ብሎ አንድ ሰው ማመን የለበት። ከኢማሙ ጀርባ ያለው ሰፈላወል። ስለዚህ አንዳንዴ ወጣ ብሎ መስገዱ ሱና ነው የነብዩን ለማግኘት ማለት ነው። خير هنا عن أنس بن سيرين قال استقبلنا أنس رضي الله عنه حين قدم من الشام كشام أنس متى تجنّنا إلى أنس بن سيرين ነው አነስን የሚለው ደግሞ አነስን ተገናኘናቸው ብሎ የሚለው አነስ ብን ማሊክ ትልቁ ሷሐባ ነው። ይሄ አነስ ብን ሲሪን የሙሐመድ ብን ሲሪን ወንድም ነው። ወንድምየውም ትልቅ ዓሊም ነው። ይሄም ትልቅ ዓሊም ነው። ሴት ሁላ እህት አለቻቸው ሐፍሳ ቢንት ሲሪን ትባላለች። በጣም ትልቅ ዓሊም ነች። አላህ የሲሪን የሚባለው ሰውዬ ልጆቹን ትላልቅ ዑለሞች አድርጎለታል። እሱ ግን ባሪያ ነበረ ሰውየው። ልጆቹ ግን በጣም አኢማ ናቸው። قال استقبلنا أنس رضي الله عنه بتلي محمد بن سيرين የሚባለው በተለይ محمد بن سيرين በጣም ትልቅ ዓሊም حين قدم من الشام ከሻም በመጣ ጊዜ ተገናኘን ማለት فلقيناه بعين التمر عين التمر የምትባለው ቦታ ላይ ተገናኘን ነው። عين التمر የሚባለው በጣም ተምር የሚበዛበት የኢራቅ ምዕራባዊ ክፍል ላይ ወደ ምዕራባዊ ክፍል ላይ መጨረሻ ጠረፍ ላይ የምትገኘው ቦታ ነች። እሺ አይነት ተምር ተባለ። በጣም ተምር ከመብዛቱ ኢራቅ ላይ ተምር ይበዛል እስከ ዛሬም ማለት ነው። በልንደው ባለፈው የተከሰተው የሳዳም ሁሴን እና የአሜሪካኖች ጦርነት ጊዜ ከባድ የወደመ ንብረት ቢኖር የተምር ዛፍ ነው። የስንት ዓመት በብዙ ዓመት ያሳለፈ የተምር ዛፍ ነው የወደመው ማለት ነው ኢራቅ ላይ። فلقيناه بعين التمر عين التمر የምትባል ቦታ ላይ ተገናኘነው ይላል አነስ ብን ማሊክ። فرأيته يصلي على حمار አህያ ላይ ሲሰግድ አይቼዋለሁ። ووجهه من ذا الجانب ፊቱ ያለው ግን በአንድ ጎን ነው አለ። يعني ማለትም የፈለገው عن يسار القبلة ከቂብላው በስተግራ በኩል ነው ያለው ፊቱ። ከቂብላው ቂብላው አለ እዚህ ጋር ቂብላው ያለ እሱ ግን ፊቱ ያለው ወደዚህ ነው ማለት ነው። ከቂብላው በስተግራ በኩል ሆኖ ነው ሲሰግድ ያየነው። አሁን እንግዲህ ቂብላው እንደዚህ ከሆነ በስተግራ በኩል ማለት ነው እየዞረ እሱ እየሰገደ ያለው ወደዚህ ነው ማለት ነው። فرأيته يصلي على حمار ووجهه من ذا الجانب عن يسار القبلة فقلت رأيتك تصلي لغير القبلة وهلا أنس بن مالك منه أنت يا لقبلة السجد يجوه بيسلو فقال لولا أني رأيت رسول الله صلى الله عليه وسلم يفعله ما فعل. نبي عليه الصلاة والسلام سيسروا بلاي بالسرهم بلو عليه. فلازم قدم الناس على قدم النبي صلى الله عليه وسلم مسراتهم كليلا صحابي يا ورانو وإنما يجينا حديثا لك እንደዛው قدم እንዳየነው ሐዲስ ይሄም ሐዲስ የሚደልለው ምንድነው? አንድ ሰው መንገድ ላይ ሆኖ ሰፈር ላይ ጉዞ ላይ ሆኖ ሱና ሶላት መስገድ ቢፈልግ በመጓጓዣው ላይ ቁጭ ብሎ ወደ ፈለገበት አቅጣጫ እየሰገደ መሄድ ይችላል ነው። ሱና ሶላት ነው ታዲያ። ዋጅብ ሶላት ከሆነ በጣም በችግር ጊዜ ብለናል። ባቡ ሱፉፍ ስለ ሶፎች የሚያወራ ነው። عن أنس بن مالك رضي الله عنه قال قال رسول الله صلى الله عليه وسلم كأنس بن مالك اللهم صل وسلم نبي صلى الله عليه وسلم بلاوا الليلة سووا صفوفكم صفوቻችሁን አስተካክሉ። سووا ማለት የተስዊያ ነው የተስተካከለ አድርጉ ማለት ነው። እንዳትዘበራረቁ አቋቋማችሁን ማለት ነው። فإن تسوية الصفوف የصፎች ማስተካከል من تمام الصلاة صفን ተስዊያ ማለት ማስተካከል من تمام الصلاة
ከሶላቱ ሙሉነት ነው ሙሉነት ሙሉ ይሄ አይደለም ከሙሉነት ውስጥ ግን አንዱ ክፍል ምንድነው ሶፍ ማስተካከል ሶፍ ተስተካከለና ሶላቱ ሞልቷል ማለት አይቻልም ነገር ግን ከሶላቱ ሙሉ ከሚያደርገው ነገር አንዱ ሶፍ ማስተካከል ለዛም ሲባል ነብዩ ሰለላሁ ዐለይሂ ወሰለም ትኩረት ነበራቸው ሶፍ ማስተካከል ዛሬ አሁን መስመር አለ መስመሩን ይዞ መስገድ ነው በርግጥ አንዳንድ ዑለሞች መስመሩንም አይገባም ብለዋል መስመር ማስመር ተገቢ አይደለም ገመድ መወጠር ተገቢ አይደለም ብለዋል ለምንድነው እንደዚህ ያሉ ዑለሞች ለምንድነው ያሉት ከተባለ ያልተሰመረ ቀን ሶፉ እንዴት ነው ሰው ልብ ብሎ የሚያስተካክለው አለምን ለዚህ ነው ዒድ ላይ እንደዚህ ብሎ የምናየው ማለት ነው ሶፍ በዚህ በኩል ጀምሮ እንደዚህ ሄዶ እንደጨረቃ እንደዚህ ብሎ ለምን ሶፉ ሰው ልብ ብሎ ሶፍ ማስተካከል አለብኝ ብሎ መጥቶ አይቆምም እዚህ ላይ እየሮጠ መጥቶ ነው የሚለው ለምን ነው እንደዚህ እየሮጠ መጥቶ አላሁ አክበር ብሎ የሚጀምረው ሶፉ ተሰምሯል ምንም ስለ ሶፍ የሚያሳስበው ነገር የለም የትም ቦታ ይሄ ሶፉ አያሳስበውም አሁንም ቢሆን ቀጥታ እሱ ሐሳብ ያለው ምንድነው ሶፍ ሁሉ ጊዜ መጀመሪያ ተስተካክሏል የሚል ሐሳብ ላይ ነው ያለው ለዚህም ሲባል ትላልቅ ዑለማዎች ፈትዋ ላይ ይሄን ነገር አውግዘው ሲናገሩ እናገኛለን ከነዛ ውስጥ አንዱ الشيخ الألباني رحمه الله በኪታባቸው ላይ አውግዘው ይናገራሉ ይሄ መስመርና እንትን ማረግ በተለይ ይሄ እንትኑን ሰው የሚጠልፋል መስላህ የለውም ብሎ በጣም የሚያጠለጥሉት ገመዱን ማለት ነው ገመድ አንዳንድ ይሄ መስመር ሳይመጣ በፊት መጀመሪያ የመጣው ገመድ ነው እዚህ ላይ ማለት ነው መስመር ሳይመጣ በፊት መጀመሪያ የመጣው ገመድ ነው ገመድ ከዚህ እዛ ይወጠር ነበር ከዛ በገመድ ሰዎች ጀመሩና ያሉ ደግሞ ሲሻሻል በመስመር አደረጉ አልሙሂም እንዲህ ያለውን ነገር ከማድረግ የሚሻለው የትኛው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዘመናቸው የነበረው ሶፉን ዝም ብሎ መተው ባይሆን ሰዎች አስተካክለው በራሳቸው እንዲቆሙ ማድረግ ማለት ነው የማስተካከሉንም ተሳትፎ እንዲኖራቸውና በዛም አጅራቸው እንዲጨምር ማለት ነው ሶፍ ሌላው የሚስተካከለው በጣት በዚህኛው ሳይሆን ይሄ ነው የሚታየው በሰዎች መግጠም ያለባቸው በኋላ ተረከዛቸው ነው ሶፍ የሚቆመው የሚገጠመው በዛ ነው እንጂ በፊተኛው አይደለም በዛ ነብዩ ሰለላሁ ዐለይሂ ወሰለም ተረከዝ ከተረከዝ ግጠሙ ይያሉ የሚሉበት ሐዲሶች አሉ ኢንሻአላህ ከመጣ እናያለን ካለመጣም ይሄው ሶፎች ምንድነው እንዲስተካከሉ የተደረገበት ምክንያት ከተባለ ሶፎቹ ውስጥ ሸይጣን የሚባለው እንግዲህ ፍጡር ከጂኒዎች ሸይጣን አለ ልክ የሰው ልጆች ሸይጣን እንዳላቸው አላህ Subhanahu Wa Ta'ala ሸይጣኖችን ሁለት አይነት አድርጎ ነው እንግዲህ የፈጠረው ግማሹ የሰው ሸይጣን ነው የሰው ሸይጣን ማለት ሰው ሆኖ የሚሰራው ስራ እንዳለ ክፋት ጥፋት የሆነ ሰው ሸይጣን ነው እነዚህ ሁሉ ሌሎቹ ደግሞ የጂኒ ሸይጣን የምንላቸው ናቸው ጂን የምንለው ልክ እንደ ሰው ዓለም ነው ትእዛዝ ያለበት የታዘዘ የተከለከለ ፍጥረት ነው ያ ትእዛዙን ጥሶ ልክ ቅድም ከሰው ሸይጣኖች እንዳልናቸው መጥፎ ስራ የሚሰሩ ከጂኒም ሸይጣን ይባላል ይሄ ጂኒ ሸይጣን የሚባለው ጂኒዎች ማለት አይደለም አሁን እዚህ ሸይጣኖች ጂኒዎቹ ሙስሊም የሆኑት ሊበጠብጡ አይመጡም ሶፍ ላይ ሙስሊም የሆኑ ሳይሆን እነዚህ ሸያጢኖች ካፊር የሆኑ መጥፎ የሆኑት ሶፍ ላይ የመጡ ይሰገሰጋሉ ልክ ትናንሽ የሆኑ ፍየሎች በክፍተት ውስጥ ገብተው እንደሚሰገሰጉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በዚህ አይነት መጥቶ ይሄ ሸይጣን ይሰገሰግና ሶፍ መሃል በሶላት ላይ ሰውየው እንዲጫወት መንገዶችን ያመቻቻል ማለት አንዴ ሌላ ነገር ያስታውሰዋል አንዴ ሌላ ነገር ያስታውሰዋል አንዴ በሌላ ነገር ያዘናጋው ይሄ ነው እኒህ ሶፍ ማስተካከል እንግዲህ ጥቅሙ አንዱ እንዲህ ያለው የሸይጣንን መሰግሰግ ይከለከላል ሶፉ ሲስተካከል ሁለተኛ ነገር የሙስሊሞችን እርስ በራስ አንድነትና ያማረ በሆነ መልኩ መቆም ወደ ሶላት ሲቆሙ በአንድነት በተስተካከለ በሆነ ሁኔታ እንዲገቡ ይሆናል ለዚህ ነው
ሰፉ ያማረ ሲሆን በጣም የበለጠ ውበቱም የሚጨምረው አንድነቱንም ያስፈራል። አሁን ቀጥታ በዲሽ የሚተላለፈውን የመካውን ሰፍ ስናየው እንደዛ በስቶ ሳይዘባረቅ በዛህችው በአንድ መስመር ላይ እንደዚህ ክብ ሆኖ ሰፌድ ሆኖ ማለት ነው ያለው ያ ዓለም ሰፌድ ሆኖ ስናየው አስፈሪነትም አለው መልእክትም አለው። ያንን ነገር እንዲሰጥ ተፈልጎ ነውና ነው ሰፍ አስተካክሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት። ሰፍ ማስተካከል ከሰላት ሙሉነት ውስጥ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ወደ ሶላት ሊያሰግዱ ከመጡ በኋላ አላ ተሲፉነ ከማ ተሲፉ الملائكه عند ربها መላእክቶቹ ከጌታቸው ዘንድ እንደሚሰለፉት ለምን አትሰለፉ አሉ። ሰሃቦቹ ያ ረሱላህ كيف تصف الملائكه عند ربها እንዴት ነው እነሱ የሚሰለፉት ብለው ጠየቋቸው። قال يتمون الصفوف الاول የመጀመሪያዎቹ ሶፎች ይሞላሉ ويتراصون في الصف صف ላይ ደግሞ አንዳቸው ከአንዳቸው ገጥመው ይቆማሉ። አሁን እንግዲህ የመላእክቶቹ ከጌታቸው ዘንድ ያለው አሰላለፍ እንዴት ነው? የመጀመሪያዎቹን ሶፍ ይሞላሉ፣ ክፍተት አይተውም። የመጀመሪያዎቹ ሶፍ መሞላት አለበት ማለት ነው። ሁለተኛ ሶፍ እንዲመሰረት የመጀመሪያው ሶፍ መሙላት አለበት እንጂ የመጀመሪያው ሶፍ ሳይሞላ ሁለተኛ ሶፍ አይቆምም። ምን እዛ ድረስ አለፋኛ ይባላል። መሄድ ነው ያለበት አንተ ወደዛም ይሁን ወደዚህም ጥግ ሄዶ መሙላት ነው ያለበት የመጀመሪያውን ሶፍ ማለት ነው። ከዛ በኋላ ነው ሁለተኛ ሶፍ መመስረት ያለበት። የመጀመሪያውን ሶፍ ይሞላሉ፣ በመሐከላቸው ደግሞ ክፍተት አይተው ይጠጋጋሉ። አላህ Subhanahu Wa Ta'ala ለክ ጂሃድ ላይ እንደገለጻቸው ሙእሚኖችን እነዚህም ሶፍ ላይ ሆነው ሶላታቸው ላይ የተገጣጠመ ሆነው ነው እግራቸው ተገጣጥመው ይቆማሉ ማለት ነው። እንግዲህ አንዳንዱ እዚህ ላይ ያለው ችግር ምንድነው? ሶፉ በጣም አስፍቶ ይቆማል። ማጥበብም ችግር ነው። ከአቅም በላይ የሆነና አጥብብ አንድ ሰው ቆማለሁ ይል ራሱን ያስቸግራል። ራሱን ለምን ውጥረት ውስጥ ይገባል? ሱጁድ በትክክል የማያደርግበት ሁኔታ ከዚህም ሰው አለ ተጨናንቀው አንዱ በአንዱ ላይ ወጥቶ ይቆማሉ። ይሄ ሶላቱን ኹሹዕ ያበላሻል። ሰውየው በጣም ሲጨናነቅ የቱ ጋር ሱጁድ ያደርጋል? በጣም እንደው እንትን እየወረደ ቢሆን ዝናብ እየወረደ ቢሆን ተሸጋሸጉ ተብሎ አንዱ ሱጁድ ሲያደርግ አንዱ እየጠበቀ ሱጁድ ሊያደርግ ይችላል። ምናልባት የዚህ አይነት ችግር ካለ ማለት ነው። አማ ይሄ ችግር በሌለበት ሁኔታ ስግስግ ብሎ አንዱ ሱጁድ ያደርጋል፣ አንዱ ቁጭ ብሎ ሊጠብቅ ነው ማለት ነው። እና እንደዚህ ያለው ኹሹዕን ያበላሻል። እንዲህ ያለ መጨናነቅ ነው። ሰውየው መቆም ያለበት ለራሱ በሚበቃው መልክ ባጭው ለራሱ በሚበቃው መልክ ይቁም። ቦታ ሲወስድ በጣም እንዳያሰፉ። በጣም ካሰፉ ምን ሊያደርግ ነው? ክፍተት ሊፈጥር ነው። ያ ክፍተት ደግሞ ለሸይጣን ነው የሚሆነው። መጀመሪያ ቀልቡ ላይ ክፍተት ያለበት ሰው ነው ክፍተት የሚያደርገው። እንደሆነ ክፍተት ከምን አይነት በኩል ነው? ክብር አለበት። እንዴት አጠገቤ ሰው ይቆማል? በዚህ የተነሳ ክፍተት ይፈጥራል። ቀልቡ ላይ ካለ ክፍተት ማለት ነው። ሐዲሱን እንቀጥለዋለን ኢንሻአላህ። عن النعمان بن بشير رضي الله عنه قال سمعت رسول الله صلى الله عليه وسلم يقول لتسون صفوفكم والله صفاتكم متى استكاكلوا እንደሆነ አስተካክሉ አሉ ነብያችን አለይሂ ሰላቱ ወሰለም። صفاتكم متى استكاكلوا እንደሆነ አስተካክሉ أو لا يخالفن الله بين وجوهكم ወይ ደግሞ አላህ Subhanahu Wa Ta'ala በፊቶቻችሁ መካከል ሊያቃረን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩን። ከሁለት አንዱ ግድ ነው በቃ ان احد الامرين لازم فلا يخلو الحال من احدهما ወይ እናንተ ሶፍ ታስተካክላላችሁ ወይ ደግሞ አላህ ፊታችሁን ያቃረናዋል። متفق عليه البخاري ومسلم ዘግበውታል። ولمسلم لمسلم በሆነ ሪዋ كان رسول الله صلى الله عليه وسلم يسوي صفوفنا ነብዩ ሰለላሁ ዐለይሂ ወሰለም ሶፎቻችንን ያስተካክሉ ነበር حتى كانما يسوي بها القداح لك قداح እንደሚያስተካክሉ قداح የሚባለው ሲሃሙል ኸሸብ ነው። የእንጨት
ቀስት የእንጨት ቀስት በደንብ ተደርጎ ልክ ይሄንን እስክሪብቶ ላይ እንደምታዩት እዚህ ጫፍ ላይ ተስሎ የአንዱ ጎን ጉብጠት የለውም ሁሉም ያው እኩል ነው ልክ እንደዚሁ ሲስሉት ይሄንን ሊወረውሩት የፈለጉትን ቀስት ሲስሉት በዚህም በኩል በደንብ አድርገው ይስሉታል ለምን ምናልባት ትንሽ ሸፈፍ ማለት ነገር ካለውና እዚህ ጋር ጎበጥ ካለ ሲወረወር ሲተኮስ የዚህ ጉብጥና ወደዚህ እየጎተተው ሄድና ኢላማውን ስቶ ሌላ ቦታ ነው የሚያርፈው በዚህ የተነሳ ሲሳል በጣም ተደርጎ ተስሎ ነው የሚቀመጠው ማለት ነው እያንዳንዳቸውን እያነሱ ይስሏቸዋል በዛ አይነት እነዚህ ቀስቶቹ ነብያችን አለይሂ ሰላቱ ወሰለም እንደዛ ልክ እንደሚስተካከለው ጥንቃቄ ተደርጎ እንደሚስተካከለው እንደዛ ነበር ሰፎቻችንን የሚያስተካክሉት በጣም በጥንቃቄ ያስተካክሉ ነበር ለማለት ነው ይሄ ነው ወጀህ ሙሻባህ حتى راى ان قد عقلنا عنه نبي صلى الله عليه وسلم እኛ ከሳቸው እንደተገነዘብናቸው ሲያቁ አለ ثم خرج ሲያቁ ያው ምን አደረጉት ነው እንደዚህ ብዙ እየፈተሹ ምናምን የሚሄዱ ነብዩ ሰለላሁ ዐለይሂ ወሰለም ተወጣጣሉት እናም ነው ስተው ብቻ ብለው ያሰግዳሉ حتى راى እስከተመለከቱ ድረስ እስካወቁ ድረስ አን قد عقلنا عنه እኛ ከሳቸው እንደተገነዘብናቸው ይሄ የሰፍ ነገር ትኩረት እንደሚያስፈልገው ከዛ ሷሐቦቹ ምን ማድረግ ጀመሩ ማለት ልክ ሶላት ኢቃማ ሲባል ሰፍ በደንብ አድርገው ማስተካከል ጀመሩ ይሄ በዑመርም ዘመን ሰፍ የሚያስተካክሉላት በእንትን እየበዛ ስለሄደ ጀማዓ እየበዛ ስለሄደ ሶስት ሰው እንደዚህ ነበራቸው ይባላል ዑመር ረዲየላሁ ዐንሁ ከዛ ሰፉ እነዛ ሰዎች አስተካክለው ቆመው ሰፍ አስተካክለው ለዑመር ምን ይሏቸዋል ተስተካክለዋል ይሏቸዋል እስከዚህ ያክል ድረስ ትኩረት ይደረግበታል የሰፍ ነገር ማለት ነው ሸሪዓት እስላም ሌላ መዘዝ ስለሚያመጣ እኮ ነው የሰፍ ለማስተካከል ለኛ ይመስለናል እንጂ አንድ ሰው ያለ ጧሃራ መግባቱ ምንም ችግር ያለው አይመስልም ለራሱ ነው ጧሃራ ቢያደርግ ለራሱ ነው እኛ ምንለው እኛንም ይጎዳል እሱ ጧሃራ ሳያደርግ መግባቱ እኛንም ይጎዳል ነብዩ ሰለላሁ ዐለይሂ ወሰለም ሶላት ያሰገዱ ይያለ ጠፋባቸው ሶላቱ የሆነ ቦታ ብዥ አለባቸው ከዛ ምን አሉ ከሶላት በኋላ ጧሃራውን ሳያስተካክል የገባ ሰው አለ አሁን እንግዲህ እሳቸው ድረስ መጥቶ ብዥታ ይፈጥራል ማለት ነው የሱ ጧሃራ ለማስተካከል ቀልድ አይደለም አንድ ነገር መበላሸቱ ምን አገባኝ የሚባል አይደለም ማለት ነው ይወራረሳል ይሄዳል ውስጥ ለውስጥ አብሶ እንደዚህ ማዕናዊ ነገር ሲሆን እንደ ሶላት ያለው ከባድ ነው ለምን ሰፉ አሁን እንደዚህ ተካበደ ከተባለ እኛ እንደው ለዛሂሩ እንደዚህ መንጋደድ ይሄ የዛሂሩ ብቻ መንጋደድ ይመስላል እንጂ ውስጥ ላይ መንጋደድ ያመጣል ሄዶ ውስጥ ላይም መተራመስ ያመጣል ልክ እንደዚህ ዛሂር ላይ እንደተራመስ ነው ውስጥ ላይም የሚያተራምስ ነገር ይፈጥራል ثم خرج يوما ከዛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ወጡ እንደተለምዷቸው فقام حتى كاد ان يكبر ቆሙ አላሁ አክበር ሊሉ እስከ ቀረቡ ድረስ ስተውናም ብሎ አልፈተሹም ነብዩ ሰሃቦቹ ተገንዘበዋቸዋል ለዛ ነው ከተገነዘቡ አንተ ሁሌ ሞባይላችሁን አጥፉ እንደዚህ አድርጉ ላይ ይባላል አቅል የሆነ ሰው አንዴ እንኳን አይደለም ተነግሮ እንኳን አይደለም ተመክሮ እንኳን አይደለም ኹጥባ ተخطቦ እንኳን አይደለም ባካችሁ እየተባለ ይቀርና ወጥቶ ኢማሙ እንዲህ አድርጎ የራሱን ሲዘጋ ምን ማለት ነው እናንተ አጩሁ ማለት ነው እኔ ልዝጋ እናንተ አጩሁ ማለት ነው የራሱን ሲዘጋ መልእክት አለው አይደል እናንተም የራሳችሁን ዝጉ ነው እንጂ ይሄን ኢማሙ ጋር የሚደውልለት ሰው ብዙም ላይኖር ይችላል በሳምንት አንዴ ሊሆን ይችላል እሱ ስልክ ነው የሚጮህ አልሙሂም ይሄ እንግዲህ ምን አለው ማለት መልእክት አለ አንድ ሰው መገንዘብ አለበት በዚህ አይነት አልሙሂም ምን አለ እዚህ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አላሁ አክበር ሊሉ ቀረቡ ስተውም አላሉ ለምደዋል ሷሐቦቹ በቃ ተስተካክለዋል ተገንዝበውኛል ብለዋል فرأى رجلا باديا صدره
አንዱ ደረቱ ወጥቶ ነብዩ ሰለላሁ ዐለይሂ ወሰለም አዩት ይላል። ዞረው አይደል እንዴት አዩት ከተባለ ምን ብለናል ከዚህ በፊት ነብዩ ሰለላሁ ዐለይሂ ወሰለም አላህ ከኋላ የሚሰራውን ከፊት ያሳያቸዋል። ስለዚህም እንደዚህ ቆመው እዚህ ጋር ሆነ ያሉ ከዚህ ያሉ እንደዚህ ነው የቆሙት። ይሄኛው በዚህ በኩል ያለው ልክ መስታወት እዚህ ብናረግ ከጀርባ ያለው እንደሚያሳየን አላህ በግድግዳው ላይ ወይም ደግሞ ከፊት ለፊት እንደዚህ ግድግዳም ባይኖርም አንጥቶ ያሳያቸዋል ሱራው። ለዛ ነው አንዳንድ ዑለማዎች ሐታ አይን አላቸው ትናንሽ የሆኑ አይኖች የማይታዩ ለሰው የማይታዩ ትናንሽ አይኖች አሏቸው ወደ ኋላ የማይውባቸው እስከማለት ድረስ የደረሱ አሉ። ይሄ ግን ضعيف ይሄ ሳይሆን ከኋላ ያለውን ከፊት አላህ ስለሚያሳያቸው ነው። ይሄ ነው ትክክለኛ። ብቻ ዞሮ ሐዲሱ ላይ መጣው ምንድነው ፈራአ ረጁላን እሳቸው ዞረዋል ወደ ቂብላ አንድን ሰው ተመለከቱ ባዲያን صدره ደረቱ ወጣ ብሎ አላሁ አክበር ሊሉ እኮ እንዲህ ብለዋል። አሁን ሲያዩ ሰውየውን ከኋላ ሲያዩት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ فقال عباد الله يا الله ባሮች ሆይ ለተሰውነ ሱፉፈኩም صفوቻችሁን والله ልታስተካክሉ ከሆነ አስተካክሉ አው አሊያ ለይخالفن الله بين وجوهكم الله በፊቶቻችሁ መካከል መቃረንን ወይም መخالفን ያመጣል። በፊቶች መካከል መخالف ማለት ነው። በፊቶች መካከል መخالف ማለት አላህ Subhanahu Wa Ta'ala ሊቀጣቸውና ሰዎችን ግማሹን በሌላ ቅርጽ ከሰው ቅርጽ ውጪ ሊያወጣው ማለት ነው ፊቱን። ወይ ደግሞ በአንዳንድ ሪዋያዎች እንደመጣው በይነ ቁሉቢኩም ይላል። ስለዚህ የተፈለገው የቀልብ ፊት ይሆንና ቀልቦቻችሁን አላህ Subhanahu Wa Ta'ala ይገለባብጠዋል። አንዳችሁ ሌላ ተቃራኒ ነው የምታስቡት። አንዳችሁ ሱና ያምራችኋል አንዱ ደግሞ ምን ያምረዋል ማለት ቢድዓ ያምረዋል ማለት አንዱ ጧዓ ያምረዋል አንዳንዱ ደግሞ ማዕሲያ ያምረዋል ማለት አንዳንዱ አንድነት ያምረዋል አንዳንዱ ደግሞ መከፋፈል ያምረዋል ማለት በዚህ አይነት መበታተን ይመጣል አሉ ነብያችን አለይሂ ሰላቱ ወሰለም። እሺ ሶላት ኢቃማ ከተደረገ በኋላ ቢወራ ችግር የለም። እንትን ብሏል ቀዝቅዟል ከእንደገና ምን አይባልም ከእንደገና አተኩሶ አይባልም ማለት ከእንደገና አንዳንዶች እኮ ሶላት ኢቃማ ከተባለ በኋላ የተወሰነ ወሬ ምናምን ይዙና ለምሳሌ ቤት ከሆነ ሌላ ወሬ ውስጥ ይገባል። ከዛ በኋላ ምን ይሏል አይበርዷል ሌላ ከእንደገና ይቃማል። ይሄ የለም ምንም አይበርድም። ኢቃሙ ቢቆይም ችግር የለውም ለሐጃ እስከሆነ ድረስ ብቻ ቀልቃመት ሶላት ብሏል ሶላቱ ቀርቧል ብሎ እንዳይዋሽ ውሸት እንዳይሆንበት ለሐጃ ነው መሆን ያለበት። እዚህ ያለው ክፍተት ነብዩ ሰለላሁ ዐለይሂ ወሰለም ኢቃም ብሎ ሊያሰግዱ መጥተው ትዝ አላቸው የሆነ ነገር ወጥተው ውዱእ አድርገው ታጥበው ውዱእ አድርገው ምናምን መጡ በዛው ኢቃም አሰግዱ። ስለዚህም ምን አይባልም ማለት በረደ ምናምን የሚባል ነገር የለውም ነው ኢቃም ለሐጃ ከሆነ ችግር የለውም። በመሐከል ኢቃም ተደረገ ኢማሙ የሆነ ነገር ታየ ልክ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ጥፋት አይተዋል። ጥፋቱን ሲያዩ ደግሞ ወዲያው ማረም ነበረባቸውና መክረዋል ዞረው እዚህ ጋር እንደተናገሩት ኢማሙ መንከር የሚፈልግበት ጉዳይ አሳሳቢ ጉዳይ ካለ በዚሁ ወቅት ላይ ኢቃም ከተደረገ በኋላ ቢናገር ምንድነው አሁን ኢቃም ሰዓት ነው በቃ ወደ ሰላቱ ቶሎ ምናምን የሚባል የለም ማለት ነው። ተናግሮ የመከረው መክሮ ወደ ሰላት መግባት ይቻላል ከኢቃም በኋላ። ይሄን ሁላ ከዚህ ሐዲስ ምን ይዘው ይሆናል አስፈላጊ ነው። أنا أنس بن مالك رضي الله عنه كأنس بن مالك اللهم الكم صلوتنا أن جدته يسو آيات ملائكة بالالج دعت رسول الله صلى الله عليه وسلم لطعام نبينا عليه الصلاة والسلام لم يقبط الراتشاتشو صنعته له لساتشو لنبي يسراتش فأكل يسراتشو ودهنا مقب الراتشاتشو لنبي ليت على مقب سرطا الراتشاتشو يتين وبلا معه فأكل منه يو ساتشو لمو ሰው ጠርቷቸው ይከብዳቸዋል። አንድ ሴት እኮ ደካማ ማንንም ዞር ብሎ ማያት ነብዩን አለይሂ ሰላቱ ወሰለም በሆነ ጉዳይ ፈልጎታል ብላ
የፈለገችበት ይዛሽው ትሄዳለች እንደው ምስኪን ከመሆናቸው ማን በሰው አዛኝ ከመሆናቸው فأكل منه ሄዱና በሉ ከዛ ሙለይካ ከሰራቸው የአነስ ብን ማሊክ አያት ነች እቺ قوموا فليصلي بكم قالوا النبي صلى الله عليه وسلم እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የመጡት ለሷ የሰራችውን እንግዲህ ሊቀምሱ ነው ቢሆንም ተነሱ እስቲ አላህ በረካት ሊቋል መቼም እሳቸው እዛ ቤትም በመርጋጣቸው እስቲ ላሰግዳችሁ ቁሙ فليصلي بكم አሰግዳችኋለሁ فليصلي بكم ማለት ላሰግዳችሁ ማለት ምንድነው የሚያሰግዱት ዋጅብ ሶላት አይደለም ሱና ሶላት ከስንት አንዴ በጀማዓ ቢሰገድ ችግር የለው ሶላተ ዱሃ እንሻ ቀብልያ ባዕድያ ሊሆን ይችላል በጀማዓ ከስንት አንዴ ቢሰግዱት ከስንት አንዴ ቢሰግዱት ችግር የለው ነብዩ ሰለላሁ ዐለይሂ ወሰለም አሁን በዚህ አጋጣሚ ሱና ሶላትን ያሰገዷቸው قال أنس አለ فقمنا إلى حصير ወደ حصير ማለት ይሄ ቤት ውስጥ የሚነጠፍ ምንጣፍ ሰሌኑ حصير ይባላል ወደ ሰሌን ቆምና ለኛ የሆነ የአያቱ ቤት ነው ቀዲስ ወደ የጠቆረ ነው من طول ما لبث بث ከቆይታ የተነሳ يستقر ነው አለ ከቆይታ የተነሳ በአንዳንድ ቦታ ላይ ደግሞ من طول ما لبث ይላል ይላል لبث ካለ ከመለበሱ የተነሳ ማለት ነው በዚህ የተነሳ ሼክ አልባኒ አንድ ካሴታቸው ላይ ምን ይላሉ ይሄ ምንጣፍ ልብስ ነው ይላሉ ምንጣፍ ልብስ የመሆኑ ማስረጃ ይሄ ሐዲስ ነው من طول ما لبث ተብሎ ተነግሯል ሐዲስ ላይ ከተለበሰው ብዛት ያጠቆረ አልሙሂም ከተጠቀሙበት ለማለት فنضحته بماء በውሃ ከፈከፈችበትና ማለት ነው አጠበችው فنضحته አጠበችው بماء በውሃ ነضح ማለት በመሰረቱ ነضح ማለት ማርከፍከፍ ነው እዚህ የተፈለገበት ትጥበት ነው የሚሆነው ከጠቆረ መታጠብ ነው ያለበት ጭራሽ ተርከፍክፎ የሰው ልብስ ምን ማድረግ ነው የሚሆነው ማበላሸት ነው المهم እዚህ وقد يراد به الغسل ስለዚህ ምናልባት ትጥበት ነው ሊሆን የሚችለው እዚህ ሐዲስ فقام عليه رسول الله صلى الله عليه وسلم رسول صلى الله عليه وسلم قوموا بذا حصير لي وصففت انا واليتيم وراءه اننا عند يتيم የሚባል ሰውዬ ነበር يتيم ነው ያ ልጅ ከነብዩ ጀርባ ቆመን والعجوز አሮጊቷ አያቱ ነው አሮጊት ስለሆነ ማለት ነው አሮጊቷ ደግሞ من ورائنا ከኋላ ቆሙ ከኛ ኋላ እንግዲህ የሶፍ ሁኔታ ከኢማም ጀርባ ህፃናት ከሆኑ ሁለት ህፃን ቢኖር ህፃናቱ ከጀርባው ከኢማሙ ጀርባ ይቆማሉ ማለት ነው ልክ እዚህ ጋር አነስና የቲም እንደቆሙት والعجوز من ورائنا አሮጊቷ ደግሞ ከኛ ኋላ ቆሙ فصلى لنا ركعتين ሁለት ረካዓ ነብዩ ሰለላሁ ዐለይሂ ወሰለም አሰገዱን ثم انصرف ከዛ በኋላ ለሶላት السلامتو ወጡ ይላል ولمسلم أن رسول الله صلى الله عليه وسلم صلى به وبأمه فأقامني عن يمينه وأقام المرأة خلفنا ይሄ ሌላ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም እና እናቴን አሰገዱን ይላል ይሄም ሱና ሶላት عن يمينه ከቀኝ በኩል አቆሙኝ ለምን እሱ ብቸኛ ስለሆነ ከቀኝ በኩል ነው መቆም ያለበትና ነው وأقام المرأة ሴቲቷን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አቆሙ ያው እናቱና خلفنا ከኋላችን ከነብዩ እና ከአነስ ጀርባ ማለት ነው ባለቤቱም ብትሆን አንድ ሰው ሶላት እያሰገደ ከሆነ ቤት ውስጥ ሱና ሶላቱን ከስንት አንዴ ሊሰግዱ ይችላሉ ሱና ሶላቱን ባይሰግዱ ዋጅብ ሶላቱን ከስንት አንዴ ሊገጥመው ይችላል ከባለቤቱ ጋር የሚሰግድበት ሁኔታ ከኋላ ነው መቆም ያለባት እሷ ብቻዋን ከኋላ ትቆማለች እሱ ብቻውን ከፊት ይቆማል እንጂ ጎን ለጎን መቆም የለባቸው ባለቤትም ቢሆን ይሄ ነው ማለት ነው ሥርዓቱ المهم እዚህ ጋር እናቆምና ኢንሻአላህ ተዓላ በውስጡ ያለውን አንዳንድ ፍቅሁን እናያለን በሌላ ጊዜ